ተመልካቾቻችን እንዴት ናችሁ? ሳምንታዊው የሞካሪ ሰዓታችን ተጀምሯል። በዚህ ሳምንት የሞካሪ ሰዓታችን የምሞክረው ደግሞ መንዳት ነው። ለመንዳት ደግሞ ዝም ብዬ ተነስቼ አልነዳም፣ ምክንያቱም መንጃ ፍቃድ የሚባል ነገር አለ። ስለዚህ መንጃ ፍቃድን አንድ ሰው ለማውጣት ምን አይነት ሂደቶችን ማለፍ አለበት፣ ምን ነገሮችን ማሟላት አለበት የሚለውን ነገር የሚያስቃኝ ፕሮግራም ነው ማለት ነው ያዘጋጀውላችሁ። ታዲያ ሄጄ እመዘገባለሁ። ከተመዘገብኩ በኋላ የቲዮሪ ፓርት አለ፣ ከዛ የፕራክቲሱ ብቻ ምን አለፋችሁ ብዙ ነገር ነው ማሳያችሁ በዚህ ሳምንት። ስለዚህ በአካል ሄጄ ደግሞ ከመመዘገብ እዚሁ ሆኜ መመዘገብበትን ስልክ ቁጥር ከጓደኛዬ ስላገኘሁኝ እዚህ ጋር ባለሁበት ደውዬ መመዘገብ ነው የሚሆነው ማለት ነው። ከኔ ጋር ሁኑ። ሄሎ፣ ጤና ይስጥልን። ፐብሊክ ሰርቪስ አሽከርካሪዎች ማሰልጠኛ ተቋም። የቴክኒክ ግንዛቤ ትምህርት እንጀምራለን። የቴክኒክ ግንዛቤ ትምህርቱ ዓላማ አንደኛ ምንድነው? አሽከርካሪዎች የተሽከርካሪ የተለያዩ ክፍሎችን እንዲያውቁ፣ እንዲሁም ጊዜና ወቅቱን የጠበቀ ሰርቪስና ጥገና እንዲያደርጉ፣ እንዲሁም ጊዜና ወቅቱን የጠበቀና ሰርቪስና ጥገና በማድረግ በተሽከርካሪ ሊደርስ የሚችለውን የተሽከርካሪ ትራፊክ አደጋ ቀንሰው እንዲያሽከረክሩ ለማድረግና በተሽከርካሪ ሊደርስ የሚችለውን የትራፊክ አደጋ አንደኛ ቀንሰው እንዲያሽከረክሩ፣ ሁለተኛ ተጨማሪ ወጪ ውስጥ እንዳይገቡ ለማድረግ ነው ዋናው የትምህርቱ ዓላማ። ያሬድ መስፍን እባላለሁ። በፐብሊክ ሰርቪስ ትራንስፖርት አገልግሎት የአሽከርካሪዎች ማሰልጠኛ ተቋም የአሽከርካሪ ንድፈ ሀሳብ አሰልጣኝ ነኝ። አንድ እጩ ሰልጣኝ ወደ ተቋማችን በሚመጣበት ሰዓት ማሟላት የሚገባቸው ሂደቶች በተቀመጡት መመሪያዎች መሰረት የትራንስፖርት ባለስልጣን ባወጣቸው ወይም የአሽከርካሪ ተሽከርካሪ ባለስልጣን አለ ፍቃድና ቁጥጥር ስልጣን የሰጠው በሱ ባወጣው ቼክ ሊስት መሰረት ነው አሟልቶ ወደ ተቋሙ የሚገባው። ከዛም ውስጥ ካሟላቸው ሰልጣኙ በሚፈልገው ካታጎሪዎች ህዝብ አንድ ከሆነ እድሜ ቢያንስ 22 ሚኒማም፣ የትምህርት ደረጃ 10 የጨረሰ ወይም ከዛ በላይ የሆነ ሜዲካል ማሟላት የሚችል ነው ለመመዝገብ ብቁ የሚሆነው። ያልሰለጠነ አሽከርካሪ እጩ ሰልጣኝ ብቁ ሆኖ ስለማይገኝ ለተሽከርካሪ ትራፊክ አደጋ መንስኤ ይሆናል ተብሎ ስለሚታሰብ እያንዳንዱን ባመለጠው ቀን ተመልሶ የማብቂያ ስልጠና ስለሚሰጠው የጊዜ ሂደቱ እንዲቆይበት ያደርጋል። እንግዲህ ተመልካቾች መንጃ ፍቃድ ለማውጣት ምን ነገሮችን ማለፍ አለብኝ የሚለው እንደውም በዛውም ደግሞ እኔስ ደግሞ ወጣለሁ ወይ መንጃ ፍቃድ ማውጣት ብፈልግ አወጣለሁ ወይ የሚለውን ሂደት ለመሞከር ባሰብኩት መሰረት እንግዲህ እዚህ መጥቼ እነሱን እያደረኩ ነው። ክላስ ገብቻለሁ። ከክላሱ ቀጥሎ ደግሞ ወርክሾፕም እንደዛ። አሁን ደግሞ የፈተና መለማመጃ ጋር ነኝ። በደንብ እየተለማመድኩ ነው። ከዚህ ቀጥሎ ደግሞ ሌላም ቦታ እንሄዳለን። ቆይታችሁ ከኛ ጋር እንዲሆን ጋብዛለሁ። አብራችሁ ይህ ሲሙሌተር ምስለ መንዳት ነው። ምስለ መንዳቱ ምንድነው? እውነተኛ የተሽከርካሪ ቦታ ላይ ከመሄድሽ በፊት እዚህ ቅድመ ልምምድ እናደርጋለን። አንደኛ እጅ እግርን እያለማመዳችሁ እዚህ ጋር በደንብ አፍታተው አውቀው ተረድተው ይሄዳሉ። ጠቀሜታው ምንድነው? አንደኛ ጊዜ ይቆጥባል፣ ነዳጅ ይቆጥባል። የተሽከርካሪ ስፔርም ለድርጅቱ ከፍተኛ ጠቀሜታ ያለው ማለት ነው። ለእጩ አሽከርካሪም ደግሞ ምን ይጠቅመዋል? አንደኛ ጊዜውን ይቀንስለታል። እዛ እውነተኛ ቦታ ሄዶ ተለማምዶ የሚወስደውን ጊዜ ይቀንስለታል፣ ለሰልጣኙም ጭምር ማለት ነው። ሁለተኛ ደግሞ እጅ እግር አቀናይቶ በጋራ ማለማመድትን እዚሁ ጋር ጨርሶ ይሄዳል። እዛ ጋር ምንድነው ዋና ኮርኮር የሆኑትን ስልጠናዎችን እንዲሰለጥን ያደርጋል። ያ ደግሞ ጠቀሜታው ምንድነው? ጊዜን ከመቀነስ አኳያ ትልቅ ጠቀሜታ አለው ለአሽከርካሪው ማለት ነው። በአጭር ጊዜ ሰልጥኖ የብቃት ማረጋገጫውን አግኝቶ እንዲሄድ ያደርገዋል ማለት ነው። እጩ አሽከርካሪዎች ያለባቸው ኃላፊነት ምንድነው? እዚህ መጥተው የሚሰጣቸውን ስልጠና ሙሉ ለሙሉ ሰልጠን መቻል አለባቸው። የኛ ስራ የተቋሙ ስራ ምንድነው? የማብቃት ስራ ነው። ማብቃት ስንል ለማሽከርከር የሚያስፈልጋቸው መረጃ እንሰጣለን። በእውቀት የዳበሩ ሲሆኑ ይመዘናሉ።
ሲመዘኑ የማለፊያ ማርክ ካመጡ ወደ ተግባር ይሄዳሉ ማለት ነው። ከኃላፊነቱ አንዱ ምንድነው? በስነ ባህሪ ይሰለጥናሉ፣ በህግና ስነ ስርዓት ይሰለጥናሉ፣ የቴክኒክ ግንዛቤ ትምህርት ይሰለጥናሉ፣ እንዲሁም የጉዞ መረጃ አሰባሰብና አደጋን የመከላከል ሂደቶችን ይሰለጥናሉ። ስፒድ ሊሚት ጠብቃ ነው ሄደችው። ዳንጀረስ ጀንክሽን የአደገኛ የመንገድ አቆራረጥ 4 ጊዜ ተጠቅማለች። ያው ጀማሪ ስለሆነች ዋይት ሌን ክሮሲንግ መንገድ አቆራረጥም እሱም ባር ሴፍቲ ዲስታንስ ምንም ችግር የለባትም። ባድ ዩዝ ኢንዲኬተር 32 ጊዜ የምልክቶች አጠቃቀም ነው። ባር ሌን ፖዚሽን የመንገድ አጠቃቀምሽን መንገድሽን ጠብቀሽ የመሄድ ችግር 31 ጊዜ። አንደር ሪቫይቪንግ ይሄ ፔዳሎቹ ምንም ችግር የለብሽም እስካሁን። ኦቨር ሪቫይቪንግ የተጠቀምሽው 21 ጊዜ አለ። እንግዲህ ተመልካዮቻችን የመንጃ ፍቃድ ሂደቱ ምን ይመስላል የሚለውን እያስቃኛችሁ በዛው ደግሞ እኔም እየሞከርኩኝ እየተላለፈ ያለው ፕሮግራም አሁንም እንደቀጠለ ነው። አሁን ደግሞ በፕራክቲስ በተግባር የምንለማመድበት ሳይት ላይ ደርሻለሁ። በተግባርስ ደግሞ የመጀመሪያ ቀኔ ምን ይመስላል፣ ሙከራይስ እንዴት ነው የሚሆነው የሚለውን ደግሞ አብራችሁን ስትቆዩ የምታዩት ነው የሚሆነው። እንግዲህ አሳይን የተደረገልኝ አሰልጣኝ ጻጋ ይታየኛል። ከሱ ጋር ደግሞ የሚኖረኝ ቆይታ አብራችሁ ታያላችሁ። አብራችሁ ነው። እኔ ስሜ ጥሩና ብሎ እባላለሁ። በፐብሊክ ሰርቪስ ትራንስፖርት ውስጥ የስራ ድርሻ የመስክ አሰልጣኝ ነኝ። ወደኛ ሲመጣ መጀመሪያ ማሟላት ያለበት እኛ መታወቂያ ነው የምንጠይቀው። መታወቂያና አቴንዳንሱን ይዞ መምጣት አለበት። ከሱ በፊት ግን የመኪናውን አንዳንድ አካል እዛው የተበታተነ መኪና ስላለ እዛው ላይ ጨርሶ ስለሚመጣ እኛ ደግሞ እዚህ ጋር አንድ ላይ የቱ ጋር እንደታሰራ ሁሉንም ነገር አይደንቲፋይ አድርገን እናሳየዋለን። በመጀመሪያ ቀን ኦሪንቴሽን በደንብ እንሰጠዋለን። ሁለተኛ ቀኑ ያው ወደ አነዳድ እናሳየዋለን ማለት ነው። ነች ድናሞ ትባላለች። መልሳ ደግሞ ቻርጅ ታደርግልኛለች። አንድ ያስነሳለው መኪና ፓወር ከየት ነው የተጠቀመው? የመጀመሪያ ኃይል የሚያመነጭልን ምንድን ነው? ባትሪ ነው አይደለ? ባትሪ ደግሞ መልሶ የሚሞላው የትኛው ነው? በዚች በዲናሞ ሲስተም ነው ማለት ነው። ብዙ መሰናክሎች አሉ። አነዳድ አለ። 40ውን ጣዙን ጠብቆ ወደ ኋላ ሄዶ ኋላ ሄድ የምንለው እኛ የራሳችን ፎርም አለን፣ መገምገሚያ አለን። በዛ ግምገማ ላይ ከ74 በላይ ያመጣውን ተማሪ በሱ ላይ ነጥቡን እናስቀምጥለታለን። ምን እንደሚቀረው እዛው ላይ ጽፈን እናስቀምጥለታለን። የሚቀረው ከሆነ ድጋሚ ስልጠና እንዲያደርግ ሰዓት እንጨምርለታለን። አንድ 5 ሰዓት እንጨምርለታለን። ከሱ በፊት ብቁ ከሆነ ደግሞ ብቁ ነው ብለን ጽፈን በወረቀቱን እናስገባለታለን ማለት ነው። ከዛ በኋላ ወደ ፈተናው መሄድ ይችላል። መቀመጫ ላይ ቁጭ ካል ቤልት ግዴታ ነው። ሲት ቤልት አንጂ በኩል 2 0 አርጊ 3 0 ወደ እኔ አስተኝተሽ ወደፊት 4 0 ስቁልሽን ስታርት አድርጊ። ፓርኪንግ የሚለው እጅ ፍሬን አውጪ ከፍዝቅ አንደኛ ማርሽ ታስገባለች። በተባለ ግራና ቀኛችን ቼክ እናደርጋለን። በየቀኑ መጥተሽ ትሬኒንግ ማድረግ ትችላለች። ለአንዳንድ ሰዓት አብረን እንቆያለን። ስለዚህ አሁን ወደሚቀጥለው ፕሮግራም እንገባለን። ሰዓት ፈሪ ምንም ሳትደነግጪ ፍሪሲዮን ፍሬን እንዳያስሽ አንደኛ ማርሽ አሁን ያሳየሽን አስገቢ። ተጀመረ አንደኛ ማርሽ ወላጅ ገባ አድርገን ወደ ኋላ። ይሄ የመነሻ ማርሻችን ነው። ከዛ የእጅ ፍሬን አስለቅቂ ላይቷ እስከሚጠፋ ድረስ ቅድም እንደነገርኩሽ በጣም ቆንጆ። ከዛ ፍሬቻ ወደ አንቺ ትንሽ ነካ አድርጊ። የግራ ፍሬቻ አብሪ። የግራ አይደል? አተሳሳቺ። ይሄ የቀኝ ነው። ጎበዝ። የግራ ፍሬቻ እናወራለን። ከዛ በኋላ ስፖኪዮ ነው የምናየው። ዝም ብለን አንነሳም። የግራና የቀኝ ስፖኪዮች ቼክ እናደርጋለን። ምንም የለም አይደል? መኪና ላይ ተደገፈ። ከዛ እስቲ ክላክስ አድርጊ። መታ ምናምን የለም። ትንሽ ቀስ ብለሽ ጫን ታደርጋለሽ። ከዛ ቀስ ብለሽ ምን ታደርጋለሽ? ፍሪሲዮንሽን ሙሉ በሙሉ አሁን ብድግ ብለን ካነሳ ነው ጥርስ ላይ አይደለ እየመዝላል ወይ ደግሞ የሆነ ነገር ስለሚሆን ሳይዘል ቀስ ብለሽ ግማሽ ነገር ድምጽ ይቀይራል ሞተሩ ራሱ። መልስ ሻፈኝ ፍሪሲዮን ፍሬን ያጂ ትንሽ ቀስ እንደዚህ አታድርጊ። ቀስ ብለሽ አትፍሪ። ዜሮ አድርጊ ድጋሚ።
ይሄ የመነሻ ማርሽ አይደለም፣ አንድ ስቴጅ ነው። እዚች ከ3 ጋር ነው ያስገባሽ። እሺ አንደኛ ማርሽ ከባድ ማርሽ ነው። ትንሽ ወደ አንቺ ገፋ አድርጊኝ። እሱ ጋር ፍሬን ትንሽ ልቀቂ፣ ሳትፈሪ ልቀቂ፣ ትንሽ ልቀቂ። መኪና ወደ ይንቀሳቀሳል አይደል አሁን። ስለዚህ መሪ ወዴት ሄደብሽ ነው? ወደዚህ አይደለ? ትንሽ ወደዛ እጅ ልቀቂ፣ ወደዚህ ገፋ አድርጊ፣ ገፋ አድርጊ። ምንም አትፍሪ፣ አትደንግጪ፣ አትፍሪ። ስፖኬሽን ተመልከች። ከዛ ወደዛም ሲሄድ ደግሞ ወደዚህ መልሽ። ቀጥ ብሎ ነው መሄድ ያለበት መኪና። በተለይ የኛ መኪና ቁመት ስላለው ረጅም ስለሆነ አይመችም ቀጥ አድርገን ካልነዳን ማለት ነው። ስለዚህ ወደዚህ መለስ ትንሽ ትንሽ ቀና። ጎበዝ፣ አሪፍ በቃ በቃ ይበቃ። አሪፍ ነው አይደል? ወደፊት አይደል? መሪ እጅሽን ወደዚህ ትንሽ ጎበዝ፣ ትንሽ ናይስ። በቃ ምንም አትፍሪሽ። አሁን እየሄደ ነው፣ እየተንቀሳቀሰ ነው። ስለዚህ እግርሽን ከፍሬን ላይ አንስተሽ ነዳይ ላይ ማስቀመጥ መስጠት አይደለም። እሺ አይሰጥም። እሺ ብለሽ ማስቀመጥ ማስተካከል። ትንሽ ፍሪሶኑ ሙሉ በሙሉ መልቀቅ፣ ትንሽ ለቀቅ። ጎበዝ፣ ትንሽ ወደዚህ። በጣም አሪፍ። ወደዚህ ነዳጅ ትንሽ ጨማር ታደርግልታለሽ። ሳይበዛ ብቻ እንዛ። የመጀመሪያው ማርሽ ስለሆነ ጉልበት አለው ግን ስፒድ የለውም። እሺ ስፒድ የሚኖረው ከ3ኛ ማርሽ በኋላ ነው። እሺ ትንሽ መሪ ወደዚህ፣ ፍሬቻ ወደ እኔ አብሪ። ምን ማለት እንደሱ አይደለም፣ ፍሬቻ እንዳሳየው። እሺ ትንሽ ወደ እኔ ጋር በቃ ፍሬቻውን። ይሄ መንገድ ቲ ነው አይደል? ወደዛ መሻገር አንቺንም ወደዚህ እንታጠፋለን። ፍሬቻ ስታበሪ ለቀሽ እንደቀደሙ ኦሪንቴሽን ላይ እንደሰጠውሽ ማዞሪያ ላይ ነው አይደል? ነዳጅ አያስፈልግም። ከፍ አድርገሽ እግርሽን ምንም አትያዥ። እሺ አትከፈል፣ ምንም አትፍሪ፣ አትደንግጭ። ዝም ብለሽ ዞር አድርጌ ወደ እኔ ጋር ዞር፣ ትንሽ ዞር። ጎበዝ፣ በጣም ቆንጆ ነው። በቃ በጣም ቆንጆ። በቃ እየዞር አይደለ? ምንም አትፍሪ። ጨምሪ ትንሽ ወደዚህ ጋር። ጎበዝ፣ ጨምሪ ወደዚህ ጋር። በጣም አሪፍ ናይስ። መስመር አለው አይደል? አዎ ዞር። በቃ ምንም አትፍሪ። መንገድ አለው አይደል? የተቆራረጠ መንገድ። ረድፋችን ጠብቀን መሄድ ነው። ያኛው በስፒድ የመጣ መኪና ስለሚሄድበት አንቺ ሁለተኛ አስፋልትሽን ይዘሽ ዝም ብለሽ መሄድ ነው። ምንም የሚያስፈራሽ ነገር የለም። እና ዲቃና ትንሽ ወደ አንቺ ጋር። ጎበዝ፣ ትንሽ ወደ እኔ ጋር። ናይስ። ሳይበዛ ነው። እሺ ትንሽ ቀና። እጅሽን ከፍ አድርጋ እንደዚህ አታርቂ፣ ቅድም እንዳሳየሽ። ጎበዝ፣ በቃ ትንሽ ነዳጅሽን ጨምሪ። ትንሽ እሺ፣ ትንሽ ነው። እሺ በላሌ። አዎ በቃ አትፍሪ። እሺ ምንም አትፍሪ። እሺ በቃ በቃ። ጎበዝ፣ ረድፋችን ጠብቀን መሄድ ነው። ትንሽ ቀና። አሁን በአንድ ነው አይደል ያለነው? ነዳጃችን አቋርጠን ፍሪሶን አፍነን ሁለት እናደርግለታለን። ፍሪሶን ብቻ ነው የምናፍነው። እሺ በቃሽ። መሪያችን ማርሽ ያዢ፣ ዜሮ፣ ከዛ ሁለት፣ ወደፊት ስትሬት። ጎበዝ፣ ጉልበት በዛበት እንጂ አሪፍ ነው። ከዛ ፍሪሶን ልቀቅ፣ ቀስ ብለሽ ልቀቅ ፍሪሶን። በአጠቃላይ ለ35 ቀን ይቆያል እኛ ጋር። ከዛም በፊት የሚጨርሱ አሉ። እንደ ጉብዝናቸው ነው። በጣም ጎበዝ ካልሆኑ ወደዛ መላክ ኮንትሮል ካልቻሉ ስለማይሄዱ እዚህ ጋር ቢያንስ በ35 ቀን በቀን ለ1 ሰዓት ይመላለሳሉ። መጥረጋችን እቺኛውን አሁን ዝናብ አለው አይደል? ማስታወት አይፈቅድብንም አይደለ? ስለዚህ ዝናብ መጥረጋውን እቺ ሁለቴ አንዴ ብቻ ወደፊት በቃ ብንጨምረውም ስፒድ ነው የምንጨምርለት። አሁን ዝናቧ ትንሽ ስለሆነች አይስ ትንሽ ነዳጅ እንጨምር። ትንሽ ብቻ ትንሽ። ጎበዝ፣ አሪፍ ነው። በቃ ይሻል። ሲነዳጅ ትንሽ ጨምሪ። በቃ አትፍሪ፣ ይፈጥናል። እንዲፈጥን ሊያሳይሽ ነው። አሁን ደግሞ ቀንሽ። በቃ አይሻል፣ እንዲፈጥን ሊያሳይሽ ነው። እሺ ስለዚህ ነዳጅ ባበዛን መጠን መኪናው ምን ይሆናል? ከቁጥጥር ውጪ ይሆናል ማለት ነው። ስለዚህ አርፒኤም ጠብቀን ስናሽከረክር ደግሞ አሪፍ ነው ማለት ነው። ትንሽ ነዳጅ እንጨምር። በቃ አቲ ዝናብ መጠጋሽን መልስ ወደ ቦታው። ጎበዝ፣ በቃ ብለሽ መለስ። አሁንም በቃ አንድ ዞር። በቃ ይበቃል። ነዳጅ ልቀቂ። በቃ አዙሪ፣ አንድ ዞር። በደንብ ጠንከር ብለሽ ነው። ጎበዝ፣ ወደምንዞርበት ቦታ እያይሽ ነው። ግን እርግጠኛ መሆን አለብሽ። ከዛ ደግሞ ወደዚህ መልሽ። ቶሎ ብለሽ ናይስ። በቃ ዞሯል አይደለ? መሪ ቀጥ አድርግ። ትንሽ ነዳጅን ደግሞ እንደቀደሙ ደገፍ ታደርጋለሽ። ቀስ ብለሽ ተረጋጊ። ምንም አያስፈራም አይደለ? ቀስ ስፒድ ብሬከር አለ አይደል? አሁን ነዳጅ ቀንስ። በቃ ምንም ችግር የለም። አሪፍ ነው። እንግዲህ ተመልካቾች እንደምታዩት እየነዳው ነው። ትናንትና በሲሙሌተር ነበር፣ ዛሬ ደግሞ በተግባር እየነዳው ነው። እንደምታዩት ነው። ያስፈራል። እንደጠበኩት አይደለም። አሁን ቆይታችሁ ከኛ ጋር እሺ
አብዛኛው ለምሳሌ ከባድ መኪና የሚይዙ መኪኖች አሉ። አሁን ለምሳሌ እኔ ያዩት አንዳንድ ቦታ ላይ ከኋላ የምትገጠም ላይት አለች። እነሱ አሁን ለምሳሌ ለመድፋት እንዲያመቻቸው የሚገጥሙት ላይቶች አሉ። መኪና ላይ የሚጨመሩ ላይቶች አሉ። ያ ነገር አስፈላጊ እንዳልሆነ ነው 50 መንገድ ለሚመጣው ሹፌር ስለማይመች እነዛ ላይቶች ከልብሬ ውጪ የሆነው ነገር ባይጨመር ብዬ ነው ማስበው። ሞር ደግሞ መጨመርም ካለባቸው ከኋላ ማርሽ ጋር አድርገው ቢጠቀሙ። እነሱ ግን ከፓርኪንግ ጋር እያደረጉ ሌሊት በምናሽከረክርበት ሰዓት እይታን ይጋርደናል። ለሚመጣ ተሽከርካሪ መንገዱን ጠብቆ እንዲሄድ አሁን አብዛኛው ጊዜ እኔ ሃይዌይ ውስጥ ሲሄድ የሚገጥመኝ አንዱ ሃይዌይ ከመግባቴ በፊት አብዛኛው ቦታ የሚገጥመኝ ኦቨር የሚጠቀሙት ላይት ነውና አላስፈላጊ ነው። እሱ ነገር ብትቀንሱና ፍጥነታቸውን ቀንሳችሁ ብታሽከረክሩ ነው ምለው። ዳር ይዟል አለ መኪናችን ሊሾን በደንብ አፈኝ መጀመሪያ አፈኝ በደንብ ጎበዝ። አይሽ ጉልበት ተቋረጠ አይደል? ፍሬን ቀስ ብለሽ ደገፋል ቀስ ደገፍ እስከ መጨረሻ ያዝ። በቃ ምን ሆኗል? ቆማ። ግን ማርሽ ላይ ነው ያለው አይደል? ብንለቀው ዘልብን ይችላል፣ መሪ ሊመታን ይችላል። ስለዚህ መጀመሪያ ማርሽ ማውጣት አለብሽ። ቶሎ ብለሽ ኒውትራል ላይ ጎበዝ። እንዳይንቀሳቀስ ደግሞ በእጅ ፍሬን ማሰር አለብሽ። ሳቢ ጠንከር ብለሽ ትሳባሪ። አይ ጠንከር ማለት አለበት። ናይስ፣ በጣም አሪፍ። አሁን ፊት ለፊታችን እያየን ፍሬን ለቀን ቼክ እናደርጋለን። ፍሬን ቼክ አድርጊ፣ እሱንም ልቀቂ። አይሽ ቆሟል ማለት ነው አይደል? ሁሉንም መልቀቅ እንችላለን። በቃ ከዛ ፍሬቻም ሁሉንም ማጥፋት እንችላለን። በቃ ከዛ ሞተር እየሰራ ነው አይደል? ሞተራችን ወደ ኋላ እናጥፋለን። በጣም አሪፍ ጎበዝ። ያልገባሽ ነገር ካለ ንገሪ። ከፍተኛል። በጣም አሪፍ። ለመጀመሪያ ቀን እንዴት ነው? በጣም አሪፍ ነው። ጎበዝ ነሽ። አትፍሪሽ። ምንም የሚያስፈራሽ ነገር የለም። ደግሞ ትለምጃለሽ። ከአንድ ሳምንት 2 ሳምንት በኋላ ጎበዝ ነው የምትሆኚው። ዛሬ ፍርሃት እንጂ የስራ ችግር የለብሽ። በጣም አመሰግናለሁ። እኔ ያው ስላልጨረስኩኝ እንትን ለመመዴ ነገም ደግሞ እመጣለሁ ማለት ነው። በጣም አሪፍ መጥተሽ ስለነዳሽልን እናመሰግናለን። እኔም አመሰግናለሁ ስላሳያችሁ። እሺ እንግዲህ ተመልካቾቻችን በዚህ ሳምንት የሞካሪ ሰዓቴ መንጃ ፍቃድ እንዴት ነው የሚወጣው የሚለውን ሂደቱን ከመጀመሪያ ጀምሬ ነበር ያስቀኘኋችሁ። ታዲያ ማስቀኘት ብቻ አይደለም እኔም ገብቼ ሞክሬያለሁ። ሙከራዬን እንግዲህ እናንተ ዳኙኝ። አስተማሪ አሪፍ ነው ብሎኛል። ስለዚህ ቀጣይ ሳምንት ደግሞ በሌላ ሰዓት በሌላ የሞካሪ ሰዓት እንገናኛለን። እስከዛው ግን